ልጄ ወዳጄ ከእንግዲህ ወዴት እሄዳለሁ? ወዮልኝ ወዮታ አለብኝ። አንተን እንዳይገሉብኝ ሄሮድስን በመፍራት ካንተ ጋር ከኢየሩሳሌም ሸሸው። እዚህ እስክደርስ ብዙ መከራ ከፈልኩ። ረሃቡ፣ ጥሙ፣ የፀሐዩ ዋዕይ። ዛሬ ግን ከሄሮድስ የከፉ ወንበዴዎች አጋጠሙኝ። ምነው በሀገሬ በነበርኩ። ዮሴፍን የሚያውቁት ወዳጅ ጎረቤት ዘመድ አዝማዶቼ ባሉበት በቤተልሔም በነበርኩ። እንዳይገሉ ዮሴፍ ይለምናቸው ነበር። ልጄ ወዳጄ የዓይኔ ብርሃን፣ በዚህ ምድር ማንን አውቃለሁ? ወደ ማን እጮኻለሁ? አሁን በራ ውስጥ ነኝ። ብጮህ ባለቅስ ማን ይሰማኛል? ዛሬ ከኔ ጋር ያለቅሱ ዘንድ የሚያውቁኝን ሰዎች፣ ልጆች የወለዱ እናቶች የደረሰብኝን መከራ፣ በልቦናዬ ያደረብኝን ፍርሃት፣ ያገኘኝን ጸዋተ መከራ ያዩ ዘንድ ወዴት አሉ? ልጄ ወዳጄ እስካሁን የከፈልኩትን መከራ የደረሰብኝን ስቃይ ሁሉ እችላለሁ። ነገር ግን እኒህ ሽፍቶች ሲገሉ ባየው ጊዜ ፍጹም ሐዘን እንዳያገኘኝ እንዴት አደርጋለሁ? ልጄ ወዳጄ ዕለት ዕለት የምትነግረኝ የሚያስደስት ነው። የዓይኖቼ ብርሃን፣ የነፍሴና የሥጋዬ ድህነት ሆይ፣ ሴቶች ጡታቸውን ለልጆቻቸው ሲያጠቡ ባየው ጊዜ ምን ላድርግ? ሄሮድስ ከጡታቸው ለይቶ ልጆቻቸውን የገደለባቸው ሴቶች ዛሬ ከኔ ጋር ያለቅሱ ዘንድ ሻለሁ። ክቡራን አባቶቼ ነቢያት ዛሬ ከኔ ጋር ያለቅሱ ዘንድ ወዴት አሉ? ልጄን ለመውለድ ያበሰረኝ ገብርኤል መልአክ በዚህ ቦታ ለቅሶዬን ያይ ዘንድ ከኔ ጋር ቢኖር እወዳለሁ። ከዘመዶቼ ወገን የምትሆን ኤልሳቤጥ ልጇም ዮሐንስም የልቦናዬን ሐዘን ያዩ ዘንድ ከኔ ጋር ሊሆኑ እወዳለሁ። ልጇን ወደ ደረቷ አስጠግታ ፊቷን በፊቱ ላይ አድርጋ የመረረ ልቅሶ አለቀሰች። ልጇ ወዳጇ እናቴ ሆይ አታልቅሺ፣ ከዕለተ ዓርብ አስቀድሞ ቀስፈስም አላት። ከቶች አንዱ ታችን ስታለቅስ አይቶ ሆናው ተናወጥ ተጸቅሶ በሐዘኗ ብዛት በእንባዋ መፍስ የዘረፉትን ሁሉ እንዲመልሱላቸው ፈልጓል። ሌላው ግን በጭካኔው ጸንቷል። ደጉ ሽፍታ ይሄ ብላቴና የንጉሥ ልጅ ይመስላል፣ እንደሱም ያለ ብላቴና የሚያጥለውም የዚህ ሕፃን ራቁን መቆም ውስጤን አውቆታል። እነዚህ መንገደኞች ከረፍንባቸውን መዘርየው ሌላው ልሳ የሚስማማ ሽፍታ የዘረፉት የሚካፈሉት አነብ ተራ ደግሞ ይካኙ ሽፍት ነበር። ስለዚህ ከቤተ ጀምሮ እዚህ ድረስ የቀማነውን አልፈውም ሌሊት የዘረፍነው ሰድ ንጉሥ የብላቴና ከሰው ሁሉ ይልቅ ራቁቱን መቆሙ አስጨንቆኛል እያለ እንዲመልሱ ለመነው። ልቦናውን ለርህራሄ ያነሳው ሽፍታ ፈንታውን ለአንደኛው ሰጥቶ የዘረፉትን መለሱላቸው። እንደውም ሌሎች ሽፍቶች እንዳይተናኮሏቸው ብዙ መንገድ ሊሸኟቸው ከመቤታችን ላይ ደጉ ሽፍታ ጌታን ተቀበለ። ሰይፉን እየተመረኮዘ ጌታን ታቅፎ ስደተኞችን ይሸኟቸው ጀመር። ጥቂት እንደተጓዙ ደጉ ሽፍታ የተመረኮዘው ሰይፍ ተሰበረበት። በጎ ብሰራ ሰይፌን ሰበርክብኝ ብሎ አዘነ። ጌታ የተሰበረብህን ሰይፍ አምጣ ብሎት ሰብስቦ ቢያቀርብለት እንደነበር አድርጎ ሰጥቶታል። ይሄ ደግ ሽፍታ በጌታ ሥራ ተደንቆ ይሄ ብላቴና ከደቂቀ ነቢያት ወገን ነው አለ። የተናገረውን አላወቀውም። ጌታም አንተ አዳምን ቀድመህ ገነት ትገባለህ አለው። በሁለቱ ንግግር ሊዘብት የፈለገ ክፉ ሽፍታ ከደቂቀ ነቢያት ወገን ቢሆን አይደለም አንተ ወንበዴውን ገነት ትገባለህ ማለቱ ብሎ ተሳለቀ። ጌታ ይህን ደግ ወንበዴ ባረከው። ብዙ መንገድ ከሸኟቸው በኋላ ተለያዩ። ለእናቱ ለእመቤታችን ለድንግል ማርያም ስለነዚህ ሁለት ሽፍቶች ፍጻሜ ነገራት። በኢየሩሳሌም አይሁድ አንዱን በቀኜ አንዱን በግራዬ ይሰቅሏቸዋል። በዕፀ መስቀል ላይ በቀኝ ተሰቅሎ የሚያምንብኝ በልቡ ምሕረት ያለ ቸር የሚሆን ይሄ ሽፍታ የአባቴ ፋንታ ነው፣ ከልጆቹና ከአዳም ቀድሞ ገነት ይገባል አላት። ይሄ ደግ ሽፍታ ግብፃዊ ሲሆን ጥጦስ ይባላል። ጓደኛው ደግሞ ዕብራዊ ነው፣ ስሙ ዳክርስ ይባላል። እኒህ ሁለት ሽፍቶች ጌታ በቀራንዮ አደባባይ ስለኛ ሲል ከወንበዴዎች ጋር ተቆጥሮ በተሰቀለ ጊዜ ጥጦስ ወይንም ፈያታዩ ዘየማን በቀኝ ዳክርስ ወይንም ፈያታዩ ዘጸጋም በግራ ተሰቀሉ። ይሄ የደግነት ሥራው በሽፍትነት ወራቱ ለጌታ ያደረገው በጎ ተግባር ተከትሎት ከጌታ ጋር በተሰቀለ ጊዜ የጌታን አምላክነት ለመግለጽ ተአምራት ሲታይ ፀሐይ ብርሃኗን ስትከለክል ጨረቃ ደም ስትሆን
ከዋክብት ሲረግፉ አእባን ሲፈረካከሱ መቃብራት ሲከፈቱ ሙታን ሲነሱ መንጦላይተ ምኵራብ ሲቀደድ እኒህ ሰባቱ ተአምራት ሲደረጉ አይቶ በርሱ የደረሰው ስቅላት በሥራው እንደሆነ በጌታ የደረሰ ግን ያለ በደሉ እንደሆነ ተረድቶ የጌታን ንጽሕና በገለጸ ጊዜ ዓይኑን ወደ ሰማይ ቢያቀና መድኃኔ ዓለምን በሰማይ በጌትነቱ ተመለከተው። በዚህ ሰዓት ነበር አዳምን ቀድሞ ገነት ሊያገባው የሚያስችል ልመና ያቀረበው። ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥት በመጣ ጊዜ አስበኝ። እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ ብሎ ገነት እንዲገባ የደም ማኅተም ሰጠው። አዳምን ቀድሞ ገነት ገባ። ስደቱ መጨረሻ አልነበረውም። ሌላ ጉዞ ተጀመረ። ድካም፣ እንግልት፣ ስቃይ። ጌታ በፈጣን ደመና ሆኖ ወደ ግብጽ ይወርዳል ብሎ ነቢዩ ኢሳይያስ በትንቢቱ እንደተናገረ ነቢዩም ባቆምም በዚያው መንገድ ኢትዮጵያ መግባታቸውን ተናግሯል። ከጥንት የታሰበ መንገድ አየው፣ ኢትዮጵያና አውራጃዎቿ አይደንግጡ። እመቤታችን በደመና ተጭና ግብጽን አቋርጣ ወደ ኢትዮጵያ መጣች። ኢትዮጵያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ባረከች። የጌታ ስደት ከግብጽ አምልኮተ ጣዖተ ላህምን ያጠፋ ሲሆን ለኢትዮጵያ ደግሞ ከሕገ ኦሪት ወደ ሕገ ወንጌል የተሸጋገረችበትን ትንቢተ ነቢያትን ከስብከተ ሐዋርያት አጣምራ ያመነችበትን የሃይማኖት በር የከፈተላት ነበር። እመቤታችን ቅድስት ድንግል ማርያም ልጇን በቅፏ ይዛ አክሱምን፣ ደብረ ዳሞን፣ ዋልድባን፣ ጣናን፣ ሳህለ ማርያምን፣ ምሁር ኢየሱስን ሌሎችንም ቦታዎች ቀድሳለች። በዚህ ወቅት እመቤታችን ቅድስት ድንግል ማርያም ከልጇ ሀገራችን ኢትዮጵያን በርስትነት ሕዝቧን ቤት አስራ ቃል ኪዳን ተቀብላለች። ሀገራችን ኢትዮጵያ የእናታችን የቅድስት ድንግል ማርያም ሀገር ናት። ከ6 ወር የመከራ ስደት በኋላ የእግዚአብሔር መልአክ ለእመቤታችን ጠባቂ ለአረጋዊ ዮሴፍ ተናገረው። የሕፃኑን ነፍስ የሚሹት ሞተዋልና ሕፃኑንና እናቱን ይዘህ ወደ ኢየሩሳሌም ተመለስ። አሁን መከራ ስደቱ ይበቃታል፣ ትመለስ። ወደ አባቷ ወደ ዳዊት ቤት ትመለስ። ስቃይ እንግልቱ፣ ረሃብ፣ ጥሙ ሁሉ ይበቃል። ወደ አባቷ ወደ ዳዊት ሀገር ትመለስ። ተመለሺ 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 ሱላማጢስ ተመለሺ። የልጅሽን ነፍስ የሻቱ ጠላቶቹ ስለሞቱ